كمان لما راحت تنظف في الدور الثاني فتشت شنطتها صح عيب علي ወርበይ ሸቃሊት በነገራችን ላይ አዲስ ነገር አይደለም ይሄ የሁሉም መዳሞች ጸቤ ነው ማለት ነው በነገራችን ላይ የነ መዳም ሚስጥር ከኔ ከታችሁ አያመልጥም ለክ እንዳነፍናፊ ውሻ እያነፈነፍኩ ከተላቸዋለሁ ሚስጥራቸውንም አወጣለሁ እንዘረግፋለን ምክንያቱም አንዲት እህትን ማዳም በራሱ ትልቅ ነገር ነውና በነገራችን ላይ ምልክቶችን እነግርሻለሁ ከዚህ ቤት ውስጥ እየሰራሽ ያለሽ እህቴ እነዚህ ሚስጥሮች ወይም እነዚህ ምልክቶች የምታውቂ ከሆነ ወይም ደግሞ መዳምሽ እንደዚህ ያደረገችብሽ እንደሆነ ካላወሽ ከኔ ከወረኝቶትሽ ሰምተሽ ማወቅ አለብሽ ማለት ነው። ሌሎቻችሁም ከዚህ ቪዲዮ ተማሩ ያገሬ ልጆች። ቪዲዮን ሁላችሁም ላይክ እና ሼር አድርጉት። ቻናሉንም ሰብስክራይብ አድርጉ። በነገራችን ላይ የሸቃሊትን ቻናሎች ሰብስክራይብ ሳያደርጉ መመልከት በህግ ያስቀጣል። ልንገራችሁ ብዬ ነው። ውድ ቤተሰቦች የዛሬ ቪዲዮ ደግሞ ምንድነው መሰላችሁ መግቢያ ላይ ቀንጨብ አድርጌ ያስደመጥኳችሁ የራሷ የመዳም ድምጽ ነው ማለት ነው። ምልክቶችን ልንገርሽ ያልኩሽ እህቴ በመጀመሪያ ምልክቶችን ልንገርሽ ምናልባት እየተከታተልሽ ከሆነ ብለሽ ወደ ራስሽ እንድትመለሽ እንደዚህ እያደረግሽ ከሆነ ከዚህ ድርጊትሽ እንድትቆጠቢ አንቺ የማታደርጊ ከሆነ እሷ ለወሬ ብላ የምትልም ከሆነ ደግሞ እሷ እንደዚህ እያደረገችብሽም ካላወሽ እንደምታደርግም ደግሞ ከዛሬ ጀምረሽ ማወቅ አለብሽ ማለት ነው። ገና ከመጣይ ሰራተኛ 7 ወሯ ነው ብላለች ማለት ነው። እንዲሁም ደግሞ ከእናቷ ቤት እየወሰደች ታሰራሻለች። ስለዚህ እነዚህ ምልክቶች የምታውቂ ወይም ባንቺ ላይ ያሉ ምልክቶች ከሆነ ራስሽን ፈትሽ፣ ሌሎቻችንም ራሳችንን ፈትሽ ማለት ፈልጋለሁ። እንግዲህ ውድ ቤተሰቦች መዳሟ እያለች ያለችው እንዳልኳችሁ ሰራተኛ ገና አዲስ ብትሆንም በጣም ጎበዝ ነች። የግል ንጽህናዋንም ትጠብቃለች። ክፍሏን ራሱ መሻላ በየቀኑ የምታጸዳ ምናምን በጣም ጎበዝ ነች ብላለች ማለት ነው። ማን ዳሃሪሃ ማን ዳሃሽ ሽቁልሃ ኦኬ ብላለች። ስራዋ በጣም ደስ ይላል። ንጽህናዋም ጽዳቷም ሁሉም ነገር ተመችቶኛል ብላለች። ያኔ ክፍሏን በየቀኑ ታጸዳለች ያለች በየቀኑ እየገባች ክፍሏን ትፈትሻለች ማለት ነው። ገባችሁ? ሀታ ባትፈትሽም ክፍሏ ውስጥ ትገባለች። ይሄ አዲስ ነገር አይደለም የሀገሬ ልጆች። በነገራችን ላይ የማታውቁ ካላችሁ ዛሬም ልድገመው፣ ግን ብዙ ጊዜ በተደጋጋሚ ቪዲዮ ላይ ተናግሬ ያውቃለሁ። በራሴ ላይም የተደረገብኝን ነገር ነግሬያችኋለሁ ማለት ነው። ሁሉም መዳም እያንዳንዷ መዳም የሰራተኛን ክፍል ትፈትሻለች። የእናንተ ክፍል እንደሰማችኋት እሷ ሌላ ቦታ ልታጸዳ ስትሄድ ሌሎ ልታጸዳ ስትሄድ እኔ ክፍሏ ውስጥ ገብቼ ፈተሽኩ። መፈተሹ አይብ እንደሆነ ወይም ነውር እንደሆነ እያወቅኩ ግን እኔ ፈተሽኳት። የፈተሸችበት ምክንያት ነግራችኋለሁ። የእናንተ ክፍል ታች ከሆነ እናንተ ፎቅ ሄዳችሁ ስታጸዱ እነሱ ታች መጥቶ የእናንተን ክፍል ይፈትሻሉ። የእናንተ ክፍል ደግሞ ፎቅ ከሆነ እናንተ ታች ስትመጡ ይፈትሹላችኋል። እናንተ ፎቅ ስትሆን እነሱ ታች፣ እናንተ ታች ስትሆን እነሱ ፎቅ ብለው ሁሉም መዳም ትፈትሻለች። ወላሂ ነው የምላችሁ። እኔ መዳሜ ክፍሌ እንደምትፈትሽ አላቅም ነበር የሀገሬ ልጆች። አንዳንዴ ግን አለ አይደለ ክፍሌ ምንጣፍ አለው እና ክፍሌ ምንጣፍ ስላለው እንትን የጫማ ዱካ አገኛለሁ። ከነ ጫማ ነው የምትገባ ማለት ነው። እና ደግሞ ምንጣፉ በቀላል ነገር ያስታውቃል። ያው አንዳንዴ እኔም ጠሽ ሲያደርገኝ ምናምን ከነ ጫማ ይገባሉ። እና ቦታ ሰጥቼው አላቅም ነበር የሀገሬ ልጆች። ከዛ የሆነ ጊዜ ክረምት ነበርና ሄም አለ ማለት ነው። ክረምት ላይ ሲሆን የሚቀመጡበት በጠዋቱ ገና እኔ እንደተኛው ከፎቅ አንስታ መታ እኔ እስከምነሳ ከዛ ኸማ ቁጭ ብላ ነበር። ከዛ ከተነሱ በኋላ ሀቴል ይሪጉ ብላኝ ቁርስ አቅርቢልኝ አለችኝና እኔ ቁርሷን ከዛ ከኸማ አቀረብኩላት ማለት ነው። ቁርሷን አቅርቢኒ ፎቅ ሄድኩ ሀገሬ ልጆች፣ ወላሂ ነው የምላችሁ። ከዛ ፎቅ እጅ እያጸደው እያለ መሀል ላይ ሀማሞችን ከጨረስኩ በኋላ ሞልወያ ፎጣ ፈለግኩና እሱም ፎጣ ልወስድ ስመጣ ከፎቅ እንትን አለ መስኮት አለ እና ከዚያ ላይ ቆም ብዬ ሰዓት መዳም ሰተት ብላ ወደ እኔ ክፍል እየገባች ነበር የሀገሬ ልጆች። ከዛ ሰተት ብላ ስገባ እንድጨርስ ብዬ እኔ ቀስ እያልኩ መጣሁ ማለት ነው። እንዳላስደነግጣት ወይም እንትን እንዳትል፣ ምክንያቱም መብቷ ነው፣ ቤቷ ነው። ገብቷቸዋል። ከዛ ወጣች። በሷ ቤት በቃ እኔ ያላየኋትም። እኔ ሳላት እሷ ፈትሻ ወጣለች ማለት ፈተሸች ምናምን ስላችሁ እንደዚህ ከበት ፈታ ምናምን ነገር ሻንጣ ፈታ ምናምን አላየችም። ቶሎ ነው የወጣችሁ። ትመጣብኛለች ብላ የሚሆን አላውቅም፣ ግን ክፍሌ ውስጥ ገብታለች ሀገር ልጆች። ያ ማለት ለምሳሌ እኔ ከእሷ ጋር ሳይሆን ከልጆቹ ጋር ሱቅ ሄዳለሁ፣ ከልጆቹ ከአንዳንድ ቦታ ሄዳለሁ። በዚያን ሰዓት እየገባች ብዙ ነገር ልትፈትሽ ትችላለች ማለት ነው። ግን እኔ ከዛ በፊት ወላሂ ነው የምላችሁ እንደምትፈትሽ አላውቅም ነበር። ከዛ በኋላ ግን እንደምትፈትሸኝ ያወቅኩ። አሁን ግን ያው አቅሙ ስለሌላት እንጂ አቅሙ ቢኖራት በየቀኑ እየመጣች አሁን መፈተሽ ትወድ ይሆናል ማለት ነው። እና ምን ላችሁ ፈልጌ ነው የፈለገች ያክል አላህን የምትፈራ ናት። የፈለገች ያክል ጥሩ መዳም ነች ብትሏት እንኳን የሰራተኛ ክፍል የማትፈትሽ አረብ የለችም። ሁሉ
ሁሎችም ይፈትሻሉ። እንደዚህ በግልጥ እኮ እናንተ እያላችሁ እኮ መቶ መፈተሽ ምናምን እኮ ትልቅ ነገር ነው። ግን እንደዚህ አድርጉ ለምን ብሎ እንደዚህ ያደርጋሉ? እና ይቺ መዳምም እንደሰማችኋት ሰራተኛ ጥሩ ነች፣ ስራዋን ወድጄላታለሁ አለች ማለት ነው። እና የሆነ ጊዜ እሷ ሌላውን ቦታ ስታጸዳ እኔ ክፍለ ውስጥ ገባሁና ፈተሽኩት። መፈተሿ ማለት የመፈተሽ ነውር እንደሆነ እያወቅኩኝ ማለት ነው አለች። የፈተሽኩት ደግሞ የሆነ ነገር አይቼ ነው አለች ማለት ነው። እና ያንን የሆነ ነገር ያየሁት ከሻንጣው ውጭ ነው ብላለች ማለት ነው። ከዛ ፊት ለፊት ያለውን ሻንጣዋን ከፈትኩት እና ስከፍተው በጣም ደነገጥኩኝ። ከመጣች ገና 7 ወሯ ነው። በእርግጥ የሚረባ ነገር የለውም ነው ያለችው። ገባችሁ? እና ሻንጣዋን ስከፍተው የኔና የልጆች አሻንጉሊቶችን ሻንጣዋ ውስጥ አየኋቸው ነው ያለች። ገብቷችኋል? ገና በ7 ወር እነዚህን እቃዎች የሰረቀች ያ ማለት 2 ዓመት ሙሉ እስከምትጨርስ የቤቴን እቃ ወስዳ ትጨርሰዋለች ማለት እኮ ነው። ዛሬ እነዚህን ነገሮች የሰረቀች ነገ ውድ የሆኑ ነገሮችን ወርቆችንስ ብሰርቀኝ እንዴት ልመናት? ስራዋን እንኳን በወድላት በዚህ ሁኔታ እንዴት ላስቀጥላት እያለች ነው ማለት ነው። የሀገሬ ልጆች ከዚህ ላይ አንድ ነገር ልንገራችሁ። ይቺ መዳም እንደምትለው ይቺ እህታችን ሰርቃ ላይሆን ይችላል። አይታችሁ ከሆነ ወይም ደግሞ በዚህ ዘመን ብዙ እህቶቻችን ሀታ ካሜራ ከሌለበት ቤት እንኳን እየሰሩ ካሜራ ይኖራሉ፣ ተሰቀው ነው የሚኖሩ። ገብቷቸዋል። አንድ ይሄ ነው። ሁለት ደግሞ ገና ከመምጣታቸው በፊት አብዛኛው እህቶቻችን አሁን ኢትዮጵያ እያሉ ቲክቶክ ይጠቀማሉ፣ ፌስቡክ፣ ዩቲዩብ ይጠቀማሉ እና ስለ አረብ ሀገር ነገሮች ብዙ ነገር ያውቃሉ። እንዲሁም ደግሞ መክተቦች አስረግጠው ነው የሚነግሯቸው። የገደለ ይገደላል፣ የሰረቀ እጅ ይቆረጣል ምናምን እየተባለ ይነገራል ማለት ነው። ስለዚህ ይህን እያደረጉ በዚህ ዘመን እንደዚህ ላረባር ሲቁርሲ ነገር አንስተው ሻንጣቸው ውስጥ ያስቀምጣሉ ብዬ አላምንም ማለት ነው። ግን ምን አለ መሰላችሁ ብዙ እህቶቻችን የሚሸወዱት እንግዲህ እንደምናውቀው አረቦች ከበታቸውን ያጸዳሉ፣ የሜካፕ እቃቸውን ያጸዳሉ፣ ሁሉንም ነገር ያጸዳሉ። ገባችሁ? እናም በሚያጸዱ ሰዓት እነሱ አንዳንድ አያስፈልጉንም ያሏቸውን እቃዎች ይጥላሉ ማለት ነው። በዚያን ሰዓት አዲስ የሆኑ እህቶቻችን በቃ እነሱ ጥለውት አይደለ ይሉና ያን ነገር እኮ ኤክስፐርድ እኮ ያደረገ ሁሉ ሊሆን ይችላል። ገባችሁ? ግን እህቶቻችን አለ አይደለ ብርቅ ነገር ይመስልባቸውና ያንን ነገር አንስተው አምተው ጥለው አይደለ እንዴ መቼም ሰረቀ አትለኝም እሷ ስለጣለችው እኔ ደግሞ ይሄን ነገር እፈልገዋለሁ ይሉና አንስተው ሻንጣቸው ውስጥ ያስቀምጣሉ ማለት ነው። ከዛ በሌላ ቀን ድንገት መዳሟ ስትፈትሽ ያንን ነገር ካየችው ሰርቀኝ ነው የምትል። ምክንያቱም እሷ አልሰጠቻት። ገብቷቸዋል። ስለዚህ ምንድነው ማድረግ ያለባችሁ መሰላችሁ? እነሱ ክፍላቸውን እነሱ ከበታቸውን ያን ቁም ሳጥናቸውን ልብሳቸውን ሲረትቡ ልብስ ከጣሉ ለምሳሌ ያን ልብስ ለእናንተ እንደሚጠቅማችሁ ካወቃችሁ አይ እሷ ጥለው አይደል እንዴ ምን ችግር አለ ብላችሁ አንስታችሁ ሻንጣ ውስጥ አይገባም። እሺ ነውር ነው የሀገሬ ልጆች ማለት ነው። እንደሚጠቅማችሁ ካወቃችሁ ምንድነው ማድረግ ያለባችሁ? ትሄዱና ይሄን ነገር አንቺ ጥለሽዋል፣ እኔ ግን እፈልገዋለሁ አዲ ምናምን ብላችሁ ጠይቋት። ያኔ ልውሰደው ችግር የለውም ወይስ ችግር አለው ብላችሁ እሷን ጠይቋት። አረ ችግር የለውም እኔ ጥዬዋለሁ አንቺ የምትፈልጊ ከሆነ አንሺው ካለቻችሁ ራሱ እርግጠኛ ስትሆኑ ወስዳችሁ ሻንጣችሁ ውስጥ ማስገባት ያለባችሁ ማለት ነው። እንደዚህ አርሲ ኩርሲዎች ምንም ነገር ምንም ማለት ነው የሀገሬ ልጆች አይ እነሱ ጥለውታል አይፈልጉትም ብላችሁ በድፍረት ሻንጣችሁ ውስጥ ማስገባት የለባችሁም። ተወስዱና የምትፈልጓቸውን ነገሮች ከተጣሉት ውስጥ እናንተ ከፈለጋችሁ ታነሱና በኪስ አድርጋችሁ ከሷ ድረስ ይዛችሁ ሂዱ። ማማ ይሄን ነገር እኔ እፈልገዋለሁ ልውሰደው ወይስ ችግር አለው ብላችሁ ጠይቋት። አረ ችግር የለም ወስደሽ ተጠቀሚ ካለቻችሁ እሺ ወስዳችሁ ተጠቀሙ። ግን መቼም ጥለውታል ብላችሁ እናንተ ሻንጣችሁ ውስጥ ካስገባችሁ እመኑኝ በሌላ ጊዜ ባየችው ጊዜ ሰርቀኝ ነው የምትላቸው ሀገሬ ልጆች። ወላሂ ነው የምላችሁ። አንዳንዶች እኮ እናቴ እንዲሁ ስደትማ እንዲሁ ስንቱን አሳይኝ ስንቱን አስተማሪ መሰላችሁ አይደለም። እነሱ የጣሉት እናንተን በመብታችሁ አንስታችሁ ሻንጣችሁ ውስጥ አስገብታችሁ ይቀርና ማለት ነው እነሱ ራሱን ያልፈልገው ሙሰጂ ብሎ የሰጧችሁን እቃ እኮ አንዳንድ አይታችሁ ከሆነ ከእናንተ ላይ ሴት እኮ ለአን አባጤ እኔ እፈልገዋለሁ ስጭኝ እኮ ብሎ እኮ የሚያስመልሱ መዳሞች እንዳሉ ይሄን አታውቁም እንዴ? እና የሀገሬ ልጆች እነሱ መቼም ጥለውታል እነሱ መቼም አይፈልጉትም ብላችሁ የእነሱን አርሲ ኩርሲ አንስታችሁ አትጠቀሙ። አንድ እናንተ አሁን እቺ ልጅ ገና 7 ወሯ ነው ብላለች ማለት ነው። እየተጠቀመችው አይደለም ሻንጣ ውስጥ ነው ያስቀመጠችው። ገባችሁ? ስለዚህ እኔ ወዴት አንቺ 2 ዓመትሽ እስከምትጨርሽ ያን ነገር ኤክስፓየር ያደርግብሻል። ሌላኛው ደግሞ ሌባ ተብለሽ ወንጀለኛ ያስብልሻል። ሌላኛው ደግሞ ስራሽን ያበላሽብሻል። ስለዚህ በነገራችን ለአረብ ሀገር ሁሉም ነገር ርካሽ ነው። ሽማሮች አይደለም ይሄ ቀላሎቹ ነገር ይቅርና ማለት ነው 200 ሪያል 200 ድርሃም 100 ሪያል 100 ድርሃም ይዛችሁ ብትወጡ ወላሂ መግዛት ትችላላችሁ። ግን ደግሞ መዳሜ ከኔ ክፍል አትገባም መዳሜን አትፈትሽም እያላችሁ ያላችሁ እህቶች ካላችሁ እንደምትፈተሹ ማወቅ አለባችሁ። እናንተ ንጹህ ከሆናችሁ አፈርሳም ትስሩ ምን አገባችሁ። እና ስለዚህ ጥንቃቄ አድርጉ ለማለት ነው። ሰላም ሁኑልኝ።